የማይሰለች የማይለመድ የምስራች ነው። እኔ አምናለሁ በዚህ ዘመን ፍጻሜ በሰሜን ምድር ላይ ብዙ ነቢያት፣ ብዙ ሐዋርያት፣ ብዙ ወንጌላውያን የክርስቶስን ወንጌል በአደባባይ ይዘው በምድሪቱ ላይ የሚናገሩ በሞት ፊት፣ በሰይፍ ፊት፣ በጨለማ ፊት የሚናገሩ በጌታ በኢየሱስ ስም ይነሳሉ። በጌታ በኢየሱስ ስም ይነሳሉ። የትኛውን ወንጌል የሚናገሩ? ስለ ኢየሱስ ክርስቶስ የሚናገሩ ኢየሱስ ለሰው ልጆች ኃጢአት ሲል ወደ ምድር የወረደበትን እውነት፣ የተሰቀለበትን፣ ደሙ የፈሰሰበትን እውነት፣ በሶስተኛው ቀን ከሙታን የተነሳበትን እውነት በድፍረት በግልጽ የሚናገሩ ሰዎች ይነሳሉ። የጨለማ አሰራር በጌታ በኢየሱስ ስም ልብስ ላይ፣ ፎቶ ላይ፣ ሰውነት ላይ የተሰራ በሽታ ሆኖ የተቀመጠ የሰውን አእምሮ የያዘ የብደት መንፈስ፣ የጨለማ መንፈስ ውጣ ካለበት ቦታ በጌታ በኢየሱስ ስም አዝዣለሁ። ሂድ ከውስጣቸው በጌታ በኢየሱስ ክርስቶስ። መተት፣ ሟርት፣ የጨለማ አሰራር፣ የበሽታ አሰራር፣ የሟርት ስራ ውጣ ካለበት ቦታ። ደብተራ ተወስዶ ነው የተሰራው። እቺ ብላቴና ውጡ በጌታ በኢየሱስ። ገላለሁ ብለ የገባ ያለ ጊዜ ለመግደል የገባ የሞት ኃይል አረባክተውይ ስሞትን የዛሬ ማን ናችሁ ውስጡ ያላችሁ? ሉሲፈር፣ ዘንዶ፣ ዋናው ዘንዶ በኃይል እያጓራ ቀጥል። እንዴት ነው እንደ ዘንዶ የምታረገው? ተቃጠል ከውስጡ ከላይ ጸጉር ቀጥ አርጋ ቁሞ ሂድ በኢየሱስ ክርስቶስ። ማን አንተ ውስጡ በልካ ውስጥ የጮክ ወደ ጥልቅ ሂድ። ቻው። ወዴት ነው ይዛት የምትሄደው? አሁን ወደ አድባሮ ወስዳታለሁ። ከማህፀን ጀምሮ ለኔ ነው የሾምኳት። ማን አንተ? ቤተሰቦቿ ሲያከብሩት የኖሩት ሂድ ሂድ ከውስጧ። እቺን ብላቴና ምን አደረግ? በትምህርቷ ዜሮ አይሳካላት። ማን አንተ? እኔ ሰይጣን ሀገር ነው የምትሰራው። ጎንደር ዳታነባ አረጋታለሁ። በል አንድ ጊዜ ከውስጧ እየጮህ ጥልቅ ግባ በኃይል። ምን አደረከው? አሳብደው ነው። አረ ድግምት ነን። አረ ልቀቁኝ። እንደማር ነው ማረገው። በቃ ሂድ ከውስጡ በኢየሱስ ተውኝ። በቃ ምን ክፉ ነገር አደረካት? ከቤተሰቦቿ ጋር አጣላዋት። አግብቻታለሁ። እናንተ በቃ ሌላ እንድታገባ አትፈልግም? አልፈልግም። አይሆንም፣ በጭራሽ አታገባም። ስራህን አፍርሻለሁ፣ ጋብቻህን አፍርሻለሁ። በል እየጮህ ሂድ ከውስጧ። ቀጥል። ደጊያት በምን ገባህባት? የመጨረሻ ዓላማስ ምንድን ነው? ማሳበድ። ኢየሱስ ምንድን ነው ዓላማ? እሷ ላይ እገናታለሁ። ማን አንተ ውስጡ ያለው? አሁን ስንት ሰው በልተሃል? 4 ልጅ አስጨንግፌያታለሁ። እያጓራ ወደ ጥልቅ ነው የምትገባው። በኃይል ቀጥል። ሂድ ለሰላም። ማን አንተ ውስጧ? ሻንቆ አባበለው ጓርዲ ከውስጧ እያጓራ ወደ ጥልቅ አይት ኔም ኦፍ ጂሰስ ክራይስት ለዘላለም። ከዚህ ሰዓት ጀምሮ አይምሮ አለቀ። በታላቅ ድምፅ ጩና ወደ ጥልቅ ሂድ። አውት ኦፍ ሄር ኢን ጂሰስ ክራይስት ኔም። ጋሽዬ መጀን ቀዳሚያችን ናት፣ ልጃችን ናት። በታላቅ ድምፅ እያጓራ ወደ ጥልቅ ግባ። ቻው። በወንጌል ማመን ፈልጋለሁ፣ ኢየሱስ ክርስቶስን ወደ ልቤ ማስገባት ፈልጋለሁ የምትሉ ሰዎች ፈጥናችሁ ላችሁበት ቦታ ቶሎ ወደዚህ ነው።
ጌታ ኢየሱስ ሆይ በሉ። አንተን እንደ ግል አዳኜ አርጌ እቀበላለሁ። ስለኔ ኃጢአት እንደ ሞትክ በአንደበቴ እመሰክራለሁ። ልጅ ስላደረከኝ ስለተቀበልከኝ አመሰግንሃለሁ። እጢ ያለባቸው እጃቸውን እጢ ላይ ሲያደርጉ አባቴ ሆይ እጢ ይቅለጥ፣ እንቅርት ከሰው ሰውነት ላይ ይጥፋ፣ የተሰበረ እግር ጠገን፣ የታመመ ሰውነት ፌል ያደረገ መስራት ያቆመ ሰውነት መስራት ይጀምር። ክርስቶስን ከሙታን ያስነሳ የትንሣኤ ኃይል አጥንቶችን የሚጠግን የተበላሹ ሰውነቶችን የሚያድስ ዲስክን የሚያስተካክል አይንን የሚያስተካክል ጆሮን የሚያስተካክል ጠጠርን የሚነቅል ኃይል ይረፍ፣ ኃይል ይረፍ፣ ኃይል ይረፍ። ምልክት ሰውነቴ ላይ ይቻለሁ። እጢ ቀለጠ ከሰውነቴ ላይ ከእጅ ከግሬ ላይ ጆሮዬ ሰማ ምትሉ ቼክ አድርጉ ሰውነታችሁ። ቶሎ ቶሎ ሮጣችሁ ነው። ለአንድ ዓመት ያክል ሆዷ ላይ እባጭ ነበረባት። አሁን የእግዚአብሔር ሰው በሚጸልይበት ጊዜ ያ እብጠት ከላዋ ላይ ጠፍቷል። ቱ ጋር ነው እብጠት የነበረብሽ። አሁንስ የት ሄደ? ሃሌሉያ። እዚህ ጋርም ሌላ የሚያስደንቅ ታምራት አለ። እኛ አባታችን ለአንድ ዓመት ከ2 ወር ያክል በዚህ ዱላ ነው የሚሄዱት። ያለ ዚህ ዱላ ፈጽሞ መንቀሳቀስ መራመድ አይችሉም ነበር። አሁን የእግዚአብሔር ሰው በሚጸልይበት ጊዜ ተፈውሰዋል። ዱላቸውን ጥለው መራመድ ችለዋል። ምንድነው የሆነው አሁን ሲጸልይ? አሁን እዚህ ላይ አትከደኝም ነበር። አሁን ግን መንቀሳቀስ ጀምሬያለሁ። ማን ያነሳሎት? ጌታ እግዚአብሔር። እቺታችን ለ5 ዓመት ያክል ቀኝ ጆሮዋ ፈጽሞ ምንም ነገር መስማት አይችልም ነበር። ዛሬም በእንደዛ አይነት ሁኔታ ነበር የመጣችው። አሁን በሚጸለይበት ጊዜ ያ የማይሰማ ጆሮ ተከፍቷል። ሃሌሉያ! ዋው! ነይ እስቲ ነይ፣ አይዞሽ። ጆሮ አይሰማም። 5 ዓመት ጆሮ አይሰማም። አሁንስ ሲጸልይ ጆሮ ሰምቶ ሰምተው ሰማው። ዋው! እዚህ ጋርም ሌላ የሚያስደንቅ ታምራት አለ። እኚህ እናታችን ለ2 ዓመታት ያክል አይናቸው ሁለቱም አጥርቶ ማየት አይችልም። ያለ መነጽር ምንም ነገር ጽሑፍ ማንበብ አይችሉም ነበር። አሁን በሚጸለይበት ጊዜ ያ የማያየው አይናቸው ተከፍቷል። አጥርቶ ማየት አይችሉም ነበር። መጽሐፍ ቅዱስ ማንበብ አልችልም። አሁን እንደተፈወሱ እንዴት አረጋገጡ? መጽሐፍ ቅዱስ የመጀመሪያው ቃል ነበረ፣ ቃሉም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔርን ነበረ። ሃሌሉያ! መጀመሪያ በእግዚአብሔር ዘንድ ነበረ። አንድ ጆሮዋ ፈጽሞ ምንም ነገር መስማት አይችልም። በተጨማሪ ደግሞ ሆዷ ላይ እብጠት ነበረባት። አሁን በሚጸለይበት ጊዜ ያ እብጠት ተነስቷል። ያ የማይሰማ ጆሮ ደግሞ መስማት ችሏል። ሃሌሉያ! ጂሰስ! ምንድነው የሆነልሽ? ንገሪን እስቲ። ይሄ ጆሮዬ አይሰማም ነበር። ያውቃሉ እዚህ ያሉ አገልጋዮች። ይሄ ጆሮዬ አይሰማም። አንድ ጆሮዬ እዚህ ጋር ደግሞ ይያዛል። እንደዚህ አየዋለሁ በሚታይ ነገር ነውና አሁን ሲጸለይ ልክ እንደዚህ አርጌ ስነካው የለም። አሁን ጆሮዬም ይሄኛውን አርጌ ይሰማል። ነይስ ኢየሱስ ጌታ ነው ወይ? ኢየሱስ ጌታ ነው። ይሰማል? ይሰማል። ኢየሱስ ማን ነው? ጌታ ነው። አንድ በይ። 1 2 2 3 3 ሃሌሉያ!